16ኛውን ክፍል እነሆ። በቃ ማማ ታማለች ማለት ነው። ለምን ተዛልሽ? ካልታመመች ታዲያ ያለ ልማዷ ቤቷን ዘግታ ትገባለች። ቤት ውስጥ ሰው ጠፍቶ አያውቅም። በህይወቴም ቤታችን እንደዚህ ተቆልፎ አይቻለው። ሰራተኛዋ ሴት ሄደች። ወይ ዘመድ ሞቶ ለቅሶ ተጠርተው ሄደዋል፣ ወይ አንድ ሰው ታሞ። አይፈራም በራችን ካይሰራም አይፈራም ቤታችን መብራት የለም። አንዳለብሽ አሸነፋት። ያዝ እንግዲህ ያዝማ ጨብ ብሎ ሰክሮ ቆይ ሰው ነው ሌባ ነው በር ላይ የሚታየኝ? ሌባ ነው እንዴ የተከበራችሁ ሌቦች፣ ስለተሳሳታችሁ ይቅርታ እንጠይቃለን። ይሄ የጥፍ ወርቅ ቤት ነው። አዎ በሌባ አይደፈርም። ቁሙ ብያለሁ፣ ቁሙ እንዳታበላሹን። እኛ ቆመናል። ትንሽ አታፊ? በዚህ እድሜሽ እንዲህ ተንጀባረሽ ትመጫለሽ? ማለበል አንቺ ወይ ሙሽሪት ናት። ሙሽሪት ለምዳለች ተናቷ ታባቷ ጠቢቡን ወዳለች ብለን ትከሻችን እስኪል ድረስ የጨፈርንላት ሙሽሪት እኔም በበላሁ ብላችሁ ምን ትሰራላችሁ? አናስገባም ሰርገኛ እደጅተኛ ሰርገኛ እደጅተኛ በረኛ እደጅተኛ ደጅማተኛን እኮ ምን ቀረን? እኔ ደጅ ልተኛልሽ አንዷ ልጅን ጠቢብዬ ወይ አንዷ ልጄ ባል አቤት እንደው ምን ነገር ጣላችሁ? ምን አመጣችሁ? ምን ነው አጋብተን እጃችሁን አቆላልፈን ሸኝተናችሁ ሆይ ብለን ቆይ እንኳን ደህና መጣችሁ። የቤቱን በር ቁልፍ ስጪኝ። ረጋቤ ሃኒ ብትል ሃኒሙን እንዴት ነበር? ሃኒ ብሎ ጠራት እንዴ አንተ? ሃኒማ እኔ ቤት እንዳትገባ ብሌን በላት አንተ። አንቺም ጥበብ ባለፈበት ባያልፍም እናት አባት ባወጡለት ስም ጠቢቡ ብለሽ ጠሪው። በይሻውን የበሩን ቁልፍ ስጪኝ። ቁልፉን ስጪኝ፣ የቤቴን በር ከፍቼ ልግባበት። አሆይ ቁልፉን ስጪኝ፣ ገብቼ ልግባ። የጠየኩሽን መልሽልኝ እንጂ አንቺ አገሩን ድብልቅልቅልቅ አርገን ደግሰን ኩለን ድረን ሸኘ። ምን እናደርጋችሁ? ለምን ነው ተመልሳችሁ የመጣችሁት? እናንተ ሳትጋቡም ተጋብታችሁም እንደው ከላያችሁ ላይ ላትወርዱ ነው ወይ? ቁልፉን ስጪኝ። ደክሞናል፣ ከመንገድ ነው የመጣነው። እናንተ ግን ከየት ነው የምትመጡት? ማህበር ነፍሴ በማህበር ተደራጅተ ቤት ብትሰራ፣ በማህበር ተደራጅተ አልጋ ብታመልጥ፣ በማህበር ተደራጅተ ብትጠጣ ብትቀመቅም፣ በማህበር ተማክረው የፈሱት ፈስ ማለት ነው። ማህበር ሄዳችሁ ነበር? አልነው ይህን ጠጅ፣ ይህን ጠላ፣ ይህን ውስኪ ትልቅልቅልቅ ብሎ ገብቶ ሰማይና ምድሩን አደበላለቀብኝ። ግን ደግሞ ደስ አለኝ። በል እንዳትወድቅ። ሰክራ
ይሄንን ብርሌ አንደቀደቅኩልሽ፣ ይሄንን ብርጭቆ አገለባበጥኩልሽ፣ ይሄንን መለኪያ ጭልጥ አደረኩልሽ፣ እኔም ሰከርኩልሽ። ሰከርኩ በእውነት ስሰክር የመጀመሪያ ጊዜ ነው። እኔ ግን ለመጨረሻ ጊዜ መጠጥ በቃ ወራዶች። አንቺ አግበተሽም ይሄ ብልግና አለቀቀሽም። ጠቢቡ በቃ እናንተ ቤት እንሂድና አዛ እንደር። እነዚህ ሲለፋደዱ እንቅልፍ ሲነሱን የሚያድሩት። ምን ሆናችሁ እዚህ መጣችሁ? ቢሉስ እናቷ ሰክሮ አላስተኛ አሉልን። እንዴት ባገሽ? እንዴት የኔ እናትሽ ቤት ላንቺ አንሶሽ ጠበበሽ? እንኳን ላንቺ ላንዷ ልጄ ስሚ፣ እኔ እናትሽ ክንዴን ሳልንተራስ ማደሪያተሽ መንደር ለምንሽ ልታድሪ? በእናታችሁ በሩን ክፈቱትና እንግባ። እናንተ የጠጣችሁትን ጠጥታችሁ ዛሬ እንኳን ብርድ ጥይትም አይሰማችሁ። እኔ ረሃቡ ራሱ ጩሂ እያለኝ ነው። በእናትሽ ቤት እንደፈለግሽ ብጮይ ማን ከልካይ አለብሽ? በይና አዝነኪው። አንተ ባልተብዬው ትከለክላታለህ እንዴ? ኧረ አልከለክላትም። ትጩ እንደውም አግዛታለሁ። አቤ ቆረጥ ይበልልህ። ናሳመኝና ና አይዞህ። እኔ እናትህ እንኳን ልጄን ገና ቤቴን እሰጥሃለሁ። እሺ ወራጅም አንተው ነህ። እሺ እንካ ቦርሳዬን ክፈትና የቤቱን ቁልፍ አውጥተህ ውሰድ። እሺ እንዴ የቤት ክብ ሲደረግ ዝም ነው እንደሚባለው? አጨብጭቡ እንጂ እልል በሉ እንጂ። አስረክቤ መጣሁ፣ አስረክቤ የቤቴን ቁልፍ ይኸው ባለ 7 ክፍል ቪላ ቤት ከነ ሙሉ ዕቃው መኪና ማቆሚያና ድንኳን መጣያ ካለው ሰፊ ግቢና ልጆቻችን ጋር አስረክበናል። ምን አባቱንስና ለራሳችን እንደሆነ እድሜ ይስጠን እንጂ አዲስ ቤት ሰርተን እንገባለን። ጎንበስ ብለህ ግራ አትስምም አንተ? እኩዮችህ መኖሪያ አጥተው በየኩሽና ሲያድሩ አንተ የቪላ ቤት ቁልፍ ስትረከብ እግዜር ይስጠልኝ እንኳን አትልም? አንተ ጫማ ሳም ተጎንበስ እንጂ እንዴት እንዳስጠላችሁ። ኧረ እባክሽ እንዳናስጠላሽ የት እንሂድልሽ ታዲያ? ገና ለገና ታገቢያለሽ ብለን ቤቱን ቀለም ቀባንልሽ፣ ሽበታችንን ቀለም ቀባንልሽ፣ አሁን ደግሞ ፊታችንን ቀለም እንቀባለን። አላማረብሽም? እሺ እኔም ግቢና ተኚ። ሰው ጉድ ነው የሚልሽ። ግቢ ብሌን። ቆይ አይደረግም ብያለሁ እንዴ? አይገባም። ያው እንትን መጀመሪያ ሪባን እንሰርና በመቀስ ቆርጣችሁ ነው የምትገቡት። እሺ በዛ ላይ የቤቱ አስረካቢ እንትን አጠር ብሎ ረዘም ያለ ንግግር ማድረግ አለባቸው። ይበሉ የተከበሩ ጥፎወርቅ ንግግሮን ይቀጥሉ። መልካም እንግዲህ ይህንን ቤት ከ50 ዓመታት በላይ አስከብረን አጥረን ቆይተናል። ዘበኛም ቀጥረን እናውቃለን። ዘበኞቹ ራሳቸው ሌቦች የሆኑ ቢያቀቱን አባረናል፣ ውሻም አስረናል። እነሱ ደግሞ ክፋቱ እድሜያቸው አጭር ነው። ለምሳሌ ባለፈው ሳምንት 11
ዓመት አብሮኝ የኖረ ውሻዬ በማይረባ ያሳተኝ ታንቆ ሞተብኝ። ቦቢ ሞተ? ሞተ እኮ። ዋይ 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 አታግዙኝም? ዋይ ዋይ። ስለዚህ ነው አሁን ብረት መዝጊያ የሚሆን አማች ያስገባ ነው። ቤታችንን እንዳታስደፍር አደራ ብለናል። እንደ ውሻው ተከብረህ እንድታስከብር። ይበቃል ይበቃል ይበቃል። አሁን ደግሞ የቤቱ ተረካቢ አቶ ጠቢቡ፣ አንተ ለመጀመሪያ ጊዜ ነው አይደል አቶ ተብለህ ስትጠራ? እንኳን ደስ አለህ። ከማግባት ይህን የመሰለው ክብር ይገኛል። ወይዘሮ አቶ ጠቢቡ ነጋሽ አንዲት ሙሉ ሴት ከነ ሙሉ ቤት ማግኘቱን በተመለከተ ረዘም ብሎ አጥር ያለ ንግግር ያደርጉልን። እኔ እኮ በእናንተ አልፈርድባችሁ። የጠጣችሁት ነው ሁሉ የሚያናግራችሁ። እኔ ግን ቆሜ ስትሰድቡኝ አልሰማም። ቆይ እንጂ ስነ ስርዓቱን አቋርጠሽ ወዴት ትሄጃለሽ? ዞር በል ወደዛ ለፍዳዳ። አማረብኝ ብለህ ነው በዚህ እድሜ የምትሞላፈጠው? በጥፊ እንዳላቃጥል ዞር በል ከበሩ ላይ። ምንም ብታያቸው ዛሬ አይሰሙሽም። መናል ነው ዘተሽ አንቺ ራስሽ ግቢናት። እኔ ቦታቸውን አስቻቸው መጣ። ሁልሽም ነገ ያገናኘን። እሺ ምድረ ሰካራ ብላ እንጂ ምን አይኑን ታየዋለህ? አናቴ ተበጠበጠ። እኔ እናትህ ታዲያ መድኃኒቱ መች አጣሁት? የሽሮ ፍትፍት ጠጥቶ ላደረሰው ስካሩን ሲያበርድለት ቀጠሮ አይሰጥም። የብሌንን አባት ነፍሱን ይማረውና ሳይጠጣ ቤት አይገባም ነበር። ታዲያ እኔ እናትህ በሽሮ ፍትፍት ቀጥ አድርጌ ነበር ያኖርኩት። ብዙ ጠጣን እንዴ? እንዴት እንደመጣን ራሱ እኮ አላስታውስም። እኔ እኮ ሶፋው ላይ ማደሬን ሳይገረመኝ መኝታ ቤቴ እንደተቆለፈ ነው። ቁልፌን የጣልኩበትን ፈልጌ አጥቼዋለሁ ብላና ታፋልገኛለህ። ደግሞ ፒጃማ ማን ያለበሰኝ? ለመሆኑ አንተ የት አደርክ? እኔ እኮ ያን ያህል ራሴን አልሳትኩም። ቤቴን ያደርኩት። ወይ መበላሸት። የሆነ ሰይጣን ከኋላ አለ በልበል እያለ የሚገፋ። በስመ አብ ወወልድ ወመንፈስ ቅዱስ። ገናደባችሁ። ሰይጣን እኮ ስሙን ሲያነሱት ከተፍ ይላል። ማነ እንዴ ጠቢቡ መቼ መጣችሁ ነው? ምንም አታስታውሱም ማለት ነው? ብሌንስ ተኝታለች። የት? እርሶ መኝታ ቤት እኮ ያደር ነው። እንኳን ደህና መጣችሁ። የጫጉላ ሽርሽር እንዴት ነበር? ይሄንን ጥያቄ ማታ 30 ጊዜ ጠይቀኝ 30 ጊዜ መልሼልሃለሁ። ባሉ ማታ ተገናኝተን ነበር። ለማንኛውም የሽሮ ፍትፍቱን ብላ ጥሩ። እኔን ሶፋ ላይ አስተኝታችሁ እናንተ መኝታ ቤት ምን ታረጋላችሁ? እርሶ ኮኖት ብለንም ሙሽራ ነሽ በዛ ላይ እርጉዝ ነሽ ብሎ በግድ እዛ ያስተኙን። ጠቢቡ አትቀላምድ። ሺህ ጊዜ ብትሞሸሩ ታዲያ አልጋይን ምን ልጉም ብዬ ነው የምለቅላችሁ? እውነት ምንም አታስታውሱም? ቤቱን ሙኮ ውሰዱት ብሎ ሸልመውናል። ምን ነው ርክክቡን ትናንት ማታ ፈጽመን። ምን ያገጥብኛል ይሄ ዶለዝ? የት አግኝቼ ነው ደግሞ ቤቱን የምሰጥ? አብረን የገባን እኛ ከመንገድ እናንተ ከመጠጥ ቤት ማነው ከማህበር ማለቴ ነው። ስትመጡ ተገናኘን። የቤቱን ቁልፍ አስረከቡኝ። በል የቤቴን ቁልፍ ወደዚህ ቶሎ። እንደው ምንስ ቢሆን የሞትኩ መሰለህ እንዴ? ለአንተ ነው ደግሞ ቤቴን የምሰጠው? ለጅብ ይስጥህና። ትላንት መቼም የሚገርም ቀን ነበር። ማማ ማህበር ጋር ሄድነው አልጋ ባልጋን ለማስተዋወቅ ነበር። ለማሳያ ያልናትን አልጋ እዛው ማህበሩ ላይ ስንሸጥ በደስታ ስንጠጣና ስንጨፍረዋል። አረ ለሊቱም እንዲሁ ስትጨፍሩ ነው ያነቃችሁት። ሊነጋጋ ሲል እኮ ነው ሁለታችሁም ድምጻችሁ የጠፋው። ክፉ ተናገርን ይሆን? አረ ማማ ጥፋ። እርሶ እንደውም ሲጠጡ ነው ሰው የሚወዱት። ሲጠጡ ቸር ይሆናሉ፣ ፍቅር በፍቅር ይሆናል። ቤቴን አውርሻለሁ ብሎ እኮ ቁልፉን ሰጡ። አያስታውሱም? ወይ ጉድ!
በሎዲ በል ሌባ። እንዲህ እያላችሁ ነው ልጆቻችንን ማግብታችሁ የቀራችሁት። ቁልፌን ወዲህ በል። ያው በሩ ላይ ተንጠልጥሏል። ለመሆኑ ገብሬ ሴተኛ? ጋሽ ገብሬ እኮ እዚህ አላደሩም። እንዴት? ጋሽ ገብሬ ትናንት ስንደውልም ስልካቸውን አያነሱም ነበር። አብራችሁ የነበራችሁ መስሎን። እንኳንም እንደዛ ጠጥተን ራሳችንን ስተን አላየን። ምን ሆነዋል እነዚህ? ታዲያ እዚህ ካላደረ የት ያድራል? ወይ ለካ እናንተ አልሰማችሁም። ጋሽ ገብሬ እኮ እዚሁ ተጠቃሎ መኖር ጀምሯል። ረሃቢ ጠቅለልህ ወሬኛ። ሰው ከቤቱ እንደወጣ ሲቀር እንዲህ ነው የሚባለው? በደህናውስ ባይሆን እኔ እኮ ትናንት ቀን እንዳየሁት ነው። ደውይለታ። እሱን አንተ አትነግረኝም። ቁርስ አለ ማማጥፋ። አንተ ማን ያበሰለውን ትበላ? ሰራተኛዬ እንደሆነ ዘመድ ጥየቃ ብላ ከሄደች 4 ቀን ነው። ያው የደረስክበትን የሽሮ ፍትፍቱን ብለ። እኔ ምን ሆንኩ ብዬ ነው የሽሮ ፍትፍት እበላለሁ? እኛ ምን ሆነን ብለን ይበላ ነው? እኔ እንጃ። ውፍረት ለመቀነስ ይሆን? ኖርካት እኩል ከኔ ጋር አፍ እየተካፈትኩ ኖራለሁ ብለ ኖርካት። አንተ ኧረ በእናትህ ጉዴ ፈልቷል። ጨንቆኛል። ምን ነው? ትላንት ማህበሩ ቦታ ሳይሆን አይቀርም ሞባይሌን መታወቂያና አልጋውን የሸጥልበትን ብር ከነዋሌት የሰረቁኝ። ኧረ እባክህ ማማጥፋ ምን አሉ? እሷ አልሰማችም። ከሰማች ትገለኛለች። ምን ይሻለኛል? አንተ ባህሩ። አቤት ማማ። ወየውልህ ዛሬ ምንድነው የምትለው? ምንም። ምን አልኩኝ ማማ? ስልክ አላሰራ ነው የምትለው? ሰምታኛለች እንዴ? ዋ ዛሬ ሃሎ። እንዴ ምን ነው አንተ ጆሮ ላይ ተኝተሃል? ምን ነው ይሄን ሁሉ ስቀጠቅጥ ያልሰማኸው? አቶ ገብሬ ለመሆኑ የታደርክ? ቤቴ? የትኛው ቤት? በሞቴ ተከራየሁ እኮ። ምን ልሁን ብለህ? እንዴት? ምኑን? ምን ብዬ ተናገርኩህ ደግሞ? ጎሽ ጥሩ ሙያ ነው። ማን? እኔው? መነጋገርም ላይቻል ነው። እንዴት? እኔ ውጣ ብዬ? ጥሩ ነው አልኩህ እኮ። ምን አንተን ባሌ ብዬ? አቤት! ኧረ ምን ልሁነው? አይ ማን? እኔ ጥፎወርቅ ልለምን? ራስህ ለምነህ ትገባለህ። አይ ተናግሬያለሁ። እንግዲህ ትመጣ እንደሆነ ና። ኧረ ተወኝ ወንድሜ። በል ቡና ፍልቼ እጠብቅሃለሁ። ቀልዱስ ቀልድ ነው። እናንተ ደግሞ ምን ቁልጭ እያላችሁ ታዩኛላችሁ? የተመኛችሁት ደረሰ አይደለም? ይሄው ቤቱን ጥሎላችሁ ሄዷል። ቤት ተከራይቼ ለብቻዬ እየኖርኩ ነው፣ አልመጣም እያለ ነው። ደስ ይበላችሁ። የተሳላችሁትን አስገቡ። እንግዲህ ይሄ ቤት ሲሰራም ለምን እንደተሰራ ታውቂያለሽ? ላንቺ ነው። አንቺ እያለሽ ሌላ ማን ይኖርበት? እኔ እኮ ምንም ችግር የለውም ብያለሁ። ጠቢቡን ያልተመቸው ኃይሉ ሲመጣ ምን ይላል? እሱ አውቆ ቢሆን አይሻልም ወይ ነው የሚለው። ቤቱ እኮ ባዶ ነው። ለሰርጉ ተብሎ አይደለም ቤቱን ለአንድ ወር ብቻ እንዲለቁ የጠየቅሻቸውና እቃቸውን የመኝታ ቤት የገባው እና እሺ ኃይሉ ሲመጣ ምን ይላል? ቤቴን አከራየሁት እንጂ እኮ አልሸጥኩለትም። እኔ ባሻኝ ጊዜ ቤቴን ላይ ለቅ ነው እንዲለቅ ነው እንደሚፈልገው። ልቀቅም አትልቀቅም ለማለትም እኮ እሱ የለም እኮ። እስኪመጣ ለምን እኛ እዚሁ አንቆይምና ሲመጣ አውቆት ቤት ፈልጎ እስኪወጣ እንታገስም። እስከዛ እናንተ የት ትቆያላችሁ? እዚህ ብንሆንስ? እኔ ቤት እኔ አልጋ ላይ አልጋሽን እንለቃለን። ለቀሽ ትሄጃለሽ። የራሴ መኝታ ቤት ብንሆንስ? የኃይሉ ስቃየት ይሆናል እንዴ? የኃይሉን ዕቃ ኃይሉ ቤት እናስገባው። እሱ በሌለበት እንዴት የሰው ንብረት እንነካለን? ኋላ አንድ ዕቃ ቢጎድል ወይ ቢሰበር እነሱ ናቸው ተብለን ስማችን ሊጠፋ አይደለም? ታዲያ ምንድነው የሚሻለው? የሚሻለውንማ ተናገርኩ እኮ። የኃይሉ ቤት በሰርጉ ሰበብ ባዶ ተደርጎ ክፍቱን ነው ያለው። እሱ እስኪመጣ እናንተ ግቡበት ብያለሁ። ደስ አይልም። በገዛ ቤት የማዘዝ አልቻልኩም እኮ። ወይ ቢደውል አንድ ነገር ነበር።
ሁኔታውን አስረድተን ተማክረን እንደሚሆን እናደርገው ነበር። እሱም ድምፁን አጠፋ። ግራ የገባ ነገር እንደው የቤት ኪራዩን ከፍሏል ሲሄድ ካልከፈልኩ ብሎ ነበር። እኔ አይሆንም አልኩ። ያልኖረበትን ኪራይ እንዴት እበላለሁ? ለሌላ ሰው ብታከራዩ ኖሮ ትጠቀሚበት አልነበር? ወይ ጉድ! አሁን እዚህ ፊታችን ስላለው ነገር አናወራ። ቢሆን ኖሮ ብሎ ወሬ ደግሞ ምንድነው? የቤት ኪራዩን አለመክፈሉ እንደው የበለጠ ነገሩን ያወሳስበዋል። ስላልከፈልኩ ነው እኔን አስለቀቀው ቤቱን ለልጃቸው የሰጡት ይልሻል። ይበላ የታለ እለዋለሁ። የሥራውም የቤቱም ጉዳይ ቢቀር እንኳን ለሰላምታ እንኳን አይደውልም። እሱስ ምን ነው ጥፎርቅ? የምን ወደ ኋላ ማለት ነው? ትገቢበት እንደሆነ ግቢበት። አይ ካልሽ የገዛ ቤትሽን ፈልገሽ ትሄጃለሽ እንጂ እኔ አልጋ ላይ የተፈላሰሱ መኖር አይችልም። እሺ እንገባበታለን። በቃ ግን ኃይሉ ተመልሶ እስኪመጣ ድረስ ብቻ ነው። እስከዛኛም የሆነ መፍትሄ እንፈልጋለን ወይ ቤት እንከራያለን። አባትሽ የሰራልሽ ቤት የት ሄዶ ነው በቤት ኪራይ የምትኖሪው እንዴ? እኔ ተናግሬያለሁ። ይሄን ግቢ አትለቂ። እዚሁ ወልደሽ እዚሁ ታርሰሽ እንዴ። ለልጅም ቢሆን እኮ የኛ ግቢ የተመቸ ነው። ወይ ጉድ! ለዛ ያድርሰን። እሺ ተነሽ። ወዴ? እቃችንን ስናስተካክል አግዢ ነው። ወንዶቹስ ባይሆን በመሸከሙ ያግዙን እንጂ ልጃችንንም ቤታችንንም መኝታችንንም ጉልበታችንንም ሰተን እንዴት ይሆናል? ዛሬ ግን ብትለምኝኝም እንኳን አንቺ መኝታ ቤት አላድር።